እኔ ውሻዬን አዘዝኩት ውሻዬ ጭራውን። ድርሰት ሃንስ ክርስቲያን አንደርሰን። ትርጉም አብርሃም ረታለም። ስም ትርፍ ነውና ዝም ብለን አንድ ዝነኛና አብዝቶ መሽቀርቀር የሚወድ ንጉሥ ነበረ ብለን እንጀምር። የሚበዛው ገንዘቡ የሚውለው የእርካታ ገደብ ለሌለባቸው ለሚሽቀረቀርባቸው ልብሶቹ ነበር። ለሚያጌጥባቸው ነገሮች ካልሆነ በስተቀር ስለ ሰራዊቱ፣ ስለ ሥልጣኑ፣ ስለሚገዛት ሀገሩ የሚያስበው እስከዚህም ነበር። እንደ ዘመኑ ወግ ለመዝናናት ወደ ቲያትር ቤት አይሄድም ወይንም ሰንጠረዥ አይጫወትም። ገንዘቡን ብቻ አይደለም ጊዜውንም ልብስ በመምረጥ በመቀየር ነበር የሚያባክነው። እንደ ነገሥታቶች ወግ በፖለቲካ ሙግት፣ በፍትሕ ሸንጎ ወይንም በአደባባይ ከአማካሪዎቹ ጋር አይታይም። ንጉሡን እፈልጋለሁ የሚል ከመጣ የእልፍኝ አስከልካዩ መልስ የታወቀ ነው። በመልበሻ ክፍል ውስጥ ናቸው ይላል። ዋና ከተማዋ ሞቅ ያለ ንግድ እንቅስቃሴ የሚካሄድባት፣ ከጎረቤትም ከሩቅም አገር ለጉብኝት የሚመጣው እንግዳ የሚበዛባት ናት። ከየት አቅጣጫ እንደመጡ ማን ለምን ዓላማ እንደላካቸው ያልታወቁ ሁለት ሰዎች ድንገት የከተማይቱ እንግዳ ሆነው ተከሰቱ። እንደደረሱም በልብስ ዲዛይን ቅድና አሰራር በዓለም ውስጥ የሚወዳደረን አተን በመንከራተት ላይ ነን የሚል ወሬ አሰራጩ። ወሬው ከአፋፍ እየነጠረ በሁለት ሰዓት ጊዜ ውስጥ ነዋሪው በሙሉ ሰማው። የሰው ልጅ ሕሊና የሚፈትን አስማታዊ ችሎታ ያላቸው ሁለት ሰዎች ወደ ግዛታችን መጡ የሚለው ዝና ግብራቸውን ቀድሞ በየባለሥልጣኑ ጆሮ ተነዛ። ወሬው በዚያ ፍጥነት ወደ ንጉሡ መልበሻ ክፍልና ጆሮ እንደወረደ ፈሰሰ። ንጉሥ ሆዬ በእግር የፈለጉት በፈረስ በማለት አስጠራቸውና በሰረገላ እልል እየተባለላቸው በፈረሰኛ ታጅበው ከቤተ መንግሥት ደረሱ። የእንኳን ደህና መጣችሁ ፍደሰው አብቅቶ ግብር ቀርቦ የእምቢልታ መለከቱ ትርኢት ተከናውኖ ከንጉሡና ከቢትወደዱ ከጠቅላይ ሚኒስትሩ ጋር ቆይታ ለማድረግ ወደ እልፍኝ ተላልፈው ማንነታቸውን በየተራ አስረዱ። ለንጉሠ ነገሥቱ ሁለት ታላላቅ ሙያዎችን ለመፈጸም መዘጋጀታቸውን አስገነዘቡ። የሚጠይቋቸው ቁሳቁሶች በፍጥነት ከቀረቡላቸው ንጉሥ ከዚህ ቀደም አይተውም ለብሰውም የማያውቋቸውን ክብራቸውን የሚመጥኑ አልባሳት ሊያዘጋጁ መቻላቸው አንደኛው ሙያ ሲሆን፣ ሁለተኛው ንጉሥ በአገሪቱ የሚገኙ ሐቀኛ ባለሟሎቻቸውንና ዜጎቻቸውን በሙሉም ሸፍጠኛውን ከታማኙ መለየት የሚችሉበትን ዘዴ ማመልከት መሆኑን ባስታወቁ ጊዜ በንግግራቸው የፈዘዘው ንጉሥ በጉምጅት እያረበረበ ዝርዝሩን በረገድ እንዲያቀርቡ ፈጣን ትእዛዝ ሰጠ። ልብሶቹ የሚዘጋጁት በከበሩ ማዕድናት እነ ወርቅ፣ ብርና የመሳሰሉት ቀልጠው ፈትልና ክር ሆነው በረቂቅ ስልት ተሸምነው ታይቶ ወደማይታወቅ ቀለማት ተቀይረው ለንጉሡ አስፈላጊ የሆኑትን ዲዛይኖች እየተዘጋጁ ሰፍቶ ማስረከብ ሲሆን የአስፈላጊዎቹ ቁሳቁሶች ዝርዝርና ምስጢራዊ የመስሪያ አድራሻ ማስፈለጉ ታክሎበት በጽሑፍ ቀረበ። እሱን አቀርባለሁ፣ ይታዘዝላችኋል። እሺ ዜጎቼንና ባለሟሎቼን ሰነፉን ከብርቱ ሸውከኛውን ከታማኙ ምለየውስ በምን ዘዴ ነው? እየጎመጀ ጠየቀ ንጉሣችን። እንደ ሰዎቹ ገለጻ ለንጉሡ ያዘጋጁትን ልብስ ከጅምሮ አንስቶ ለመመልከት ለማድነቅና ቀለማቱንም ለመለየት የሚችሉት በባህሪያቸው ታማኝ፣ ትጉህና ታታሪ የሆኑት ዜጎችና ባለሟሎች ብቻ ናቸው። ሸፍጠኛ፣ ከሃዲ፣ ለተመደበበት ሥራ ብቃት የሌለው ሰው ግን ሊታየው አይችልም። ስለዚህም ሥራውን ስንጀምርም ስንጨርስም ራስዎም ሆነ ባለሟሎች ወይም ማንኛውም ዜጋ እየመጣ በመመልከት በሚሰጠው አስተያየት ማንነቱን ማረጋገጥ ይቻላል በማለት መልስ ሰጡ። ንጉሥ በሁለቱም ጉዳዮች የተሰማውን አድናቆትና ደስታ ክፉኛ በመፍሰስ ቆይቶም አንገቱን በመነቅነቅና ተናጋሪዎቹን በፈረቃ እያመላለሰ በመመልከት ገለጸ። ለመሆኑ የዚህን ለእኔ የምትሰሩትን አይነት ልብስ ከዚህ ቀደም ለሌላ ንጉሥ ሰርታችሁ ታውቃላችሁ? በጭራሽ፣ እኔ መጀመሪያው ነኛ። የመጀመሪያው እንደ ተማከሩ ሁሉ በአንድነት መለሱ። ነጋድራሱና የግቢ ሚኒስትሩ ተጠሩ። ትእዛዝ ተሰጠ። በቢትወደዱ የሚመራና ጉዳዩን ለማፋጠን የሚረዳ ኮሚቴ ተሰየመ። ዓለም 9 ንጉሡ እነሱን በማግስቱ ሥራ እንዲጀምሩ ከንጉሡ ግምጃ ቤት ከበጅሮንዱ ጋር ካደራረጋቸው በኋላ ወደ ማረፊያቸው ሸኝቶ በተለይም የታማኝና ከሃዲም መለያ ባሕርያትን ምስጢር ከቢትወደዱና ከራሱ በቀር ማንም እንዳይሰማው ጥብቅ ትእዛዝ ሰጥቶ በሐሴት እየቦረቀ ወደ መኝታው አለፈ። ወሬና ነፋስን መነሻቸውን እንጂ መድረሻቸውን መገመት ስለማይቻል ቢትወደዱ ለሚስታቸው፣ ንጉሡም በበኩላቸው እንደዚሁ መተንፈሳቸው አልቀረም። የሁለቱ አደራ ለ4 የአራቱ ለ8 እያለ ያቺ ጥብቅ ምስጢር በ3 ቀን ጊዜ ውስጥ የከተማው ሕዝብ ሀብት ሆነች። በማግስቱ ተአምረኞቹ የመረጡትን ቦታ ተረክበው የጠየቁት ማቅለጫ፣ መሸመኛ፣ የሐር ፈትል ቀረበ። ወርቅ አልማዙ በሙዳይ እየተሰፈረ በክብር ዘብ እየተጠበቀ ሥራው ተጀመረ።
ልክ አንድ ሸማኔ ድርና ማጉን ቋጥሮ መወርወሪያውን ወዲያ ወዲህ ይወረወረና ጥበቡን ተጠንቅቆ እየለቀመ እንደሚሠራው አይነት ወይንም ድራማ እንደሚያጠና ተዋናይ ቁጭ ብድግ እያሉና ላባቸውን እየጠረጉ መወዛወዙን ቀጠሉ። ለግረሙ የድርጊታቸው ከእውነተኛው ሸማኔ ጋር የሚመሳሰለው በአካላዊ ንቅናቄያቸው ብቻ እንጂ በገሃዱ የሚታይ የማቅለጫ ወይንም የሽመና ቁሳቁስም ሆነ የተዘረጋ የምርት ውጤት አልነበረም። የተሰጣቸውን እጅግ ውድ የሆነውን የሐር ክር የጨረሱ መሆኑን በመግለጽ ተጨማሪ እንዲሰጣቸው የጠየቁ ቢሆንም እውነታው ግን የተሰጣቸውን ወርቅ፣ ብርና የሐር ፈትል ሁሉ ሰብስበው በያዙት ኮረጆ ውስጥ እየደበቁ ነበር። ስራቸውን በጥቂት ቀናት ጨርሰው ንጉሡን ለማስደሰት ያስቡ በማስመሰል እስከ ምሽት ድረስ ከወዲያ ወዲህ ሲራወጡ ለተመለከተ እነዚህ ሰዎች እውነትም ያሉትን የሚፈጽሙ ትጉህና ቀልጣፋ መሆናቸውን ከመመስከር ወደ ኋላ አይልም። ቀኑን ዋሉበት፣ ሌሊቱን ደገሙ። በሁለተኛው ሌሊት በዚሁ አዲስና ምትሃታዊ ልብስ ምክንያት በደስታ ስሜት እየተወራጨ እንቅልፍ አጥቶ ያደረው ንጉሥ ሥራው ከምን ደረጃ እንደደረሰ ለማወቅ ከፍተኛ ጉጉት ያደረበት ቢሆንም ራሱ ሄዶ ለማየት መድፈር ግን አልተቻለውም። ስለዚህም አውጥቶና አውርዶ ከሹማምንቱ መሃል አንድ ሰው በመላክ ስለ ልብሱ ጥራትና አይነት ፍንጭ ማግኘት አለበት። መለስ ብሎ ደግሞ እኔ ራሴ ሄጄ ባይስ የሚል አስተያየት ተሰማውና ማሰቡ ራሱ አስፈራው። እንደተባለው ምትሃታዊውን ጨርቅ ማየት ካልቻለ ለንጉሥነት ብቃት የለውም ማለት ነው። ታዲያ በገዛ ራሱ ላይ ሌላ ችግር ከሚፈጥር ቢቀርበትስ? ደግሞም በሌላ በኩል ስለዚሁ ምትሃታዊ ጨርቅ ሀገሬው በመላ ሰምቶት ሥራው አልቆ ንጉሣቸው በአደባባይ ለብሶ ሲወጣ ለመመልከት በጉጉት እየጠበቀ ነው። ሁሉም ሰው በዓይኑ ማየት መቻል አለመቻሉን ለማረጋገጥና ራሱን ለመፈተሽ ጭምር። በዚህ መሰል ሐሳብ ሲጨነቅ ውሎ ያደረው ንጉሥ አንድ ብቸኛ መፍትሄ ያገኘ መሰለው። ከሹማምንቶቹ ሁሉ ታማኝ ትጉህና እውነተኛ የሆነው ጠቅላይ ሚኒስትር መሆን አለበት። እሱን የሚወዳደር ማንም የለም። ስለዚህ እሱን በመላክ ስለተባለው ጨርቅ ጥራት፣ ቀለምና አሰራር በትክክል ተመልክቶ ከመጣ በኋላ እውነተኛውን መረጃ ማግኘት ይሻለኛል በማለት ወስኖ ላከው። የብፁዕነቱን ገፈት ቀማሽ ለመሆን የተላከው ቢትወደድም ፈራ ተባ ያለ ሸማኔዎች ወዳሉበት ክፍል ሲገባ ሁለቱም ሥራውን እንደሚያጣድፈው ሸማኔ አይነት ሲራወጡ ተመለከተ። አንዱ ሲቀመጥ፣ አንደኛው ቆሞ ዘሃዘግ ይሰራል። ሰውየው ግን አይኖቹን በመጠራጠር በመዳፉ ደጋግሞ እያሻሸ የተቻለውን ያክል አተኩሮ ቢመለከትም አንድም የሸማኔ ዕቃ ሆኖ የተሰራ ነገር ሊታየው አልቻለም። ወቸው ጉድ! አንድም የሚታየኝ ነገር የለም፣ ምንድነው ጉዱ? እያለ ሲጨነቅ ሳለ ከሸማኔ ነን ባዮች አንዱ ከፍ ባለ ትሕትና ጠጋ ብሎ ስራቸውን በደንብ እንዲያስተውልና ስለ ጥበብ አለቃቀማቸውና ስለ ቀለም አመራረጣቸው አስደናቂነት አስተያየቱን እንዲሰጣቸው ምንም ነገር ወደ ሌለበት የመስሪያ ቦታ እያመላከተ ጠየቀው። ባለስልጣን ሆየም በጣም ተጠግቶ አይኖቹን ደጋግሞ በማገለባበጥ ለማየት ቢሞክርም በቦታው ምንም ነገር ስለሌለ ግራ ተጋባ። ወይኔ ሰውየው ልጅ፣ ነገርየው ሊታየኝ ያልቻለው የማረባ ሰው በመሆን አይደለምን? እንኳንም ሌላ ሰው ያልኖረ። እንግዲያማ ለሥራዬም ብቁ አይደለሁም ማለት ነው። አይደረግም። በስተርጅና መዋረድ የለብኝም። በገዛ እጄ ደካማ መሆኔን ጨርሶ አልናገርም እያለ በማንሾካሾክ ላይ ያለ ሌላኛው ሸማኔ በተራው ልክ እንደሚሠራ ሰው እጆቹን እያወዛወዘ ክቡር የንጉሥ መልእክተኛ፣ በሥራችን እጅግ የተደነቁ ይመስላሉ አለው። ትክክል ነህ፣ እጅግ አስደናቂ ጥበብ ነው በማለት ፈጥኖ መለሰ። ቀጠለና ይህን የመሰለ የቀለም አመራረጡ የሚማርክ ሥራ ከተፈጠርኩ ዛሬ ገና ማየቴ ነው። ለንጉሡ አሁኑኑ ነው የምነግረው በማለት አድናቆቱን ገለጸ። በእውነቱ ሥራችንን ስለወደዱልን እኛም ከታላቅ አክብሮት ጋር እናደንቆታለን አለ ሌላኛው ሸማኔ ተብዬ። ቀጠሉና ልክ የተሠራ ነገር ያለ በማስመሰል ዳርዳሩም በዚህ ክርና በዚህ ዲዛይን ጥበቡን የሠራ ነው፣ እዚህ ላይ ይህን ባለጌጥ እንትን የጨመር ነው ወዘተ በማለት በሐሳብ የፈጠሩትን የጨርቁን ቀለም፣ ጌጣጌጥና ጥበብ ሲያብራሩለት ቆዩ። እሱም ቢሆን ይህንኑ የሰማውን በትክክል ለንጉሡ ማብራራት እንዳለበት ስለተረዳ በጥንቃቄ ነበር ያዳመጣቸው። አከታትለውም የጀመሩትን ለመጨረስ ተጨማሪ ወርቅና የሐር ክር እንደሚያስፈልጋቸው አስታወቁ። ሲላክላቸውም ያው እንደ በፊቱ ወደ ኮረጆአቸው ጨምረው የማስመሰያ ሽር ጉዳቸውን ቀጠሉ። በቢትወደዱ የአድናቆት ማብራሪያ እጅግ የተደሰተው ንጉሥም በእውኑም ሆነ በሕልሙ ልብሱ አልቆ ተሰፍቶና ለብሶት መታየት አንደኛው ጉጉቱ ነበር። በዚህም መንፈሱ ረፍት ስላጣ በሁለተኛው ቀን ታማኝ የሆነውን አምባሳደሩን መርጦ ሥራው ከምን እንደደረሰ አይቶ እንዲነግረው ላከው። አምባሳደሩም ወደ ሸማኔዎቹ ክፍል ሲገባ የገጠመው ነገር ልክ እንደ ቢትወደዱ ነበርና ራሱን በመጠራጠር እየተዟዟረ ቢያስተውልም
የሚታየው ነገር አልነበረም። ቀልጣፎቹም ፈጠን ብለው በየተራ እርሶም እንደተከበሩት ቢትወደድ በስራችን የተደነቁ ይመስላሉሳ ካሉት በኋላ ልክ እንደ በፊቱ ስለ ጥበቡ፣ ስለ ጌጣጌጡና ስለ ቀለሙ እያደነቁ አብራሩለት። መልእክተኛው አምባሳደር ገለጻውን እያዳመጠ የሚያስበው ስለ ራሱ ነበር። ሊታየኝ ያልቻለው ብቃት ስለሌለኝ መሆኑ ነውን? እንዲህ ከሆነ ደደብ ነኝ ማለት ነው። ይህ ማለት ደግሞ የተከበርኩበትንና ገንዘብ የምዝቅበትን ቢሮ ማጣት ማለት ነው። ስለዚህ ባይታየኝም እንደታየኝ መስዬ መቅረብ አለብኝ ብሎ ወሰነና አድናቆቱን ከገለጸ በኋላ በፍጥነት ወደ ንጉሡ በመሄድ ልክ እንደተነገረው አድርጎ በመዘርዘር የልብሶቹን ውበትና የአሰራሩን እንከን የለሽነት አብራራለት። የንጉሡ ምትሃታዊ ልብስ በውድ ዋጋ እየተሰራ እንደሆነና በቅርብ ቀን ተጠናቆ በአደባባይ ለብሶት ለሕዝብ እንደሚታይ በከተማው ሁሉ ተወራ። ካባው እንትን ይመስላል፣ ሱሪው እንትን ይመስላል አይነት። በሁለት ታማኝ ሹሞቹ የልብሱን እጹብ ድንቅ መሆን ያረጋገጠው ንጉሥ ከአንድ ቀን በላይ መታገስ ስላልቻለ ራሱ ሄዶ ለማየት ጓጓ። አጅቦት በመሄድ አስገራሚውን ሥራ እንዲመለከቱ በማለት ቀደም ሲል የላካቸውን ሁለቱንና በተጨማሪም ከከፍተኛ ሹማምንቶቹ መሃል ጥቂቶቹን መረጠ። ሁለቱ አታላዮች ንጉሡ ከናጃቢዎቹና ከሹማምንቱ ጋር መምጣቱን እንደተመለከቱ አጎንብሰውና ያላዩ መስለው ሥራቸውን በትጋትና በከፍተኛ ጥንቃቄ እንደሚሰሩ በመምሰል የማይታይ ክርና መርፌ ይዘው ጥበቡን እንደሚለቅሙ አይነት ይጣደፉ ጀመር። ይህን ጊዜ ቀደም ሲል ተልከው ምስክርነታቸውን የሰጡት ሽማግሌዎች ቢትወደድና አምባሳደሩ ቀልጠፍ ብለው ወደፊት በመቅደም የተከበሩት ንጉሣችን እስኪ ጠጋ ብለው ይመልከቱት፣ በዚህ ታይቶ በማይታወቅ አስደናቂ ሥራ እንደሚገረሙ አንጠራጠርም። ዳርዳሩ የተጠለፈበትና የዘርፍ አሰራሩ፣ የቀለሙ ውህደትና ቅንብር ወዘተ እያሉ በመቀባበል ባዶ ወደ ሆነው ቦታ እያመላከቱ አብራሩለት። ንጉሡም በበኩሉ ምንም ነገር ባለማየቱ ምንድነው ይሄ ጉድ? ምንም የሚታይ ነገር የለም። ጉዴ ፈላ። ለንጉሥነት ብቃት የለኝም ማለት ነው? የምትሃተኛ ጨርቅ ጉድ ሰራይ ማለት ነው? መሰል ሐሳቦች በፍጥነት ተመላለሱበት። ቢሆንም ፈጠን ብሎ ከሰጠመበት የሐሳብ ባህር በመመለስ ጉዳዩ የራሱ ብቻ ምስጢር እንደሆነ በመረዳት ወደ ሸማኔዎቹ ተጠግቶ ባዶውን ቦታ ተኩሮ እየተመለከተ በአድናቆት ፈዞ በሚያይሰው ግርምታ ቀደም ሲል የላካቸው ሹሞች ስለ ቀለሙና ስለ ጥበቡ አሰራር ያወሩለትን እያስታወሰ ማብላላቱን ቀጠለ። ሌሎች አዲስ መጤ ሹማምንት በበኩላቸው ወዲና ወዲያ እያሉ አጎንብሰው የሚታይ ነገር ሲፈልጉ ምንም ባለመኖሩ የሚሉት ጠፍቷቸው እውነታውን እንደተፋጠጡ ጥቂት ጊዜ ቆዩ። ነገር ግን ከመካከላቸው አንዳቸውም እውነታውን ለመናገር አልደፈሩም። ሁሉም ማለት ይቻላል እንዲያውም ከዚህ ከሚያዩት ወርቀ ዘቦ ፈትል ለንጉሡ አዳዲስ ልብሶች መስፋት እንዲጀመር በተማጽኖ ድምፅ ጠየቁ። ይደንቃል፣ ይገርማል፣ ጉድ ነው እኮ የሚሉ ድምጾች ከየመኳንንቱ ልሳን ተሽጎደጎዱ። ንጉሡ በእነዚህ አድናቆት ቃላት ምክንያት ደስታው አፍኖ ሊገለ ሆነና ለጉደኞቹ ሸማኔዎች ያዘጋጀውን ልዩ ሽልማት ያለ ጊዜው አውጥቶ ለመሸለም ፈቀደ። ለጀግናዎቹ ሸማኔዎች የሚል የተጻፈበትና በደረት የሚንጠለጠል የወርቅ ሜዳሊያ ነበር። ሸማኔዎቹ ሌሊቱን 16 አምፖሎች ካናታቸው እየበራ የንጉሡን ወርቀ ዘቦ ዝምዝም ሲያቀለጣጥፉት ያነጋሉ። የማይታየውን ጨርቅ በሜትር ይለካሉ። መቀሶችን በአየር ላይ ከፍ ዝቅ እያደረጉ ጨርቆችን ይቀዳሉ። መርፌዎችን አየሩ ላይ እየሰኩ በመምዘዝ ይዘመዝማሉ። በመሃሉ ለንጉሡና አጃቢዎቹ ከፍ ባለ ድምፅ ተመልከቱ፣ የንጉሡ ኮትና ሱሪ አለቀ በማለት ጮኹ። እጆቻቸውን እያወናወኑ ወደ እያንዳንዱ ሰው በመጠጋት የንጉሣችን ሸሚዝ አያንጸባርቅም? ኮታቸውስ? ይህኛው ሱሪስ? ማለት ሲጀምሩ መኳንንቱ በደስታና በጩኸት ባዶን አየር እየተቀባበሉ ውዑታቸውን አቀለጡት። ከነሱ መሃል አንዳንዶቹም እየተውረገረጉ በየተራ የንጉሣችን ሱሪ ታይቶ አይታወቅም፣ ይህኛው ሸሚዛቸውስ? በስመ አብ ወልድ ኮፍያቸውስ? የአንገት መሐረባቸውስ? ንጉሣችን ብቻ ሳይሆኑ አገራችንም በእነዚህ ልብሶች ምክንያት ብዙ ጎብኝ ታገኛለች። የቱሪዝም ገቢዋም ከፍ ይላል። የማንም አገር ንጉሥ የሚቀናባት ይሉ ጀመር። እያንዳንዱ ሹም የታየው ነገር ባይኖርም አንዱ ከሌላው ላለማነስ አልታየኝም የሚል ጠፋ። ሞጭላፊዎቹ ወደ ንጉሡ ቀርበው በመንበርከክ ልብሶቹን ማጠናቀቃቸውንና የሚታየውን ልብስ እንዲያወልቁ አዲሶቹን እንዲለብሱና ወደ መስታወቱ ቀርበው ራሳቸውን እንዲመለከቱ በትህትና ጠየቁ። ልብሶቹን አውላልቆ ራቁቱን ቀረበ። ሸማኔዎች እጆቹንና እግሮቹን እየጎተቱ ከላይ ከታች እያደዘደዙ እንደተለመደው የማልበሱን ትርኢት ማሳየት ጀመሩ። መኳንንቱ በጭብጨባ በታጀበ ከፍተኛ ድምፅ ንጉሣችን አምላክ መሰሉ፣ እንደ ፀሐይ ያበራሉ፣ ማንም ዲፕሎማት እንደዚህ ለብሶም አምሮበትም አያውቃሉ። ምን አይነት ዲዛይን ነው? ምንስ አይነት ቀለም? እውነትም ምትሃታዊ ክሮች በማለት
ጋዜጠኛው የዜና ዘገባ ለመስራት በማስታወሻው ላይ ሲጽፍ ታየ። የበዓላት አዘጋጅ ሊቀመንበሩና ድምፀ ሸጋው ብላቴን ጌታ ክብረ በዓሉን ለመጀመር ከዚህ የበለጠ ጊዜ ለመቆየት እንዳቃተው በድፍረት ተናገረ። ንጉሡ ራቁታቸውን እየተጀነኑ ሕዝቡ ወደ አደባባይ እንዲተም ትእዛዝ ሰጡ። የንጉሡ ሰረገላዎች ተደርድረው በተለመደው ሁኔታ አየሩ እየተቀዘፈ ልብሶቹን መጫን ተጀመረ። አታላዮቹ ላባቸውን እየጠረጉ ልብሶቹን ሲያመላልሱ ታዩ። የሰራዊቱ የማርሽ ባንድ እልልም በል አዲሱ ልብስ የሚለውን ዜማ ፋንፋር እያደረገ አደባባዩን ሲያጥለቀልቀው ታየ። የሕዝቡ ሪታና እልልታ መጨበጫ አጣ። ንጉሡ እንደ ውሃ ከሚፈሱት መኪናዎች መሃል ካንዱ ሲወጣ የተመለከቱ ዜጎች መሬት እየሳሙ ስላለባበሱና ድንቅ ዲዛይኖች እርስ በርስ በመነጋገር ላይ ሳሉ አንድ ሕፃን ብቻ ለአባቱ የተለየ ጥያቄ እያቀረበ ነበር። አባዬ ያቸው ንጉሡ ራቁታቸውን ነው አለ። ዝም በል ማሙሽዬ፣ ራቁታቸውን አይደሉም። እንዴ አባዬ፣ ትልቅ ሰው በመንገድ ላይ ራቁቱን መታየት የለበትም አላልከኝም እንዴ? ብዬሃለሁ። ታዲያ ንጉሡ ልክ አይደሉማ። እሳቸውማ ለብሰዋል። ሕዝቡ ልብሳቸውን ሲያደንቅ አልሰማህም እንዴ? ሕዝቡ አይን የለውም እንዴ? የታለ ልብሱ? ንጉሡ እኮ ራቁታቸውን ናቸው። ጽርሐ አርያም ደርሶ መልስ። ለብቸኛ ልጁ ለአምቢሳ እጅግ በጣም ከፍተኛ ፍቅር የነበረው አቶ አታኡ ባለጸጋና የተትረፈረፈ ሀብት ብቻ ሳይሆን የሚያምር ልጅ ስለሰጠው እግዚአብሔርን እያመሰገነ ይኖር ነበር። ከመኖሪያ ቤታቸው ፈንጠር ብሎ ደግሞ አንዲት ወላጆቿን በሞት የተነጠቀች ማይገነት የምትባልና ቆንጂዬ ሕፃን ትኖራለች። የአምቢሳ ቁመተ ጀርጋዳነት፣ የዓይኖቹና የፀጉሩ ቀለም መወየብ፣ የማይገነት ደግሞ አጠር ማለቷ ከሰማያዊ ዓይኖቿና ወርቃማ ፀጉሯ ጋር ተዳምሮ ሁለቱ ሕፃናት በአንድነት ሲታዩ የአንዱን ጎዶሎ ሌላው እየሸፈነው ሙሉ ውበትን ይሰጣሉ። ዕድሜያቸው ወዳቸው የሚቀራረቡ ታዳጊዎች በመሆናቸው ሲበሉም ሲጠጡም ሲጫወቱም ሲያጠኑም አንድነት ለመሆኑ ዕድሉን ፈጥሮላቸዋል። ጉርብትናው ከዘወትር ጨዋታዎቻቸውስ የቃቃ ባልና ሚስት የሚባለው ጨዋታ ዋናው ነበር። በቀን ውስጥ ቢያንስ አንዴ ይህን ሳይጫወቱ ዋሉ ማለት ዘበት ነው። ልብ ብሎ የሚመለከታቸው ሰው እነዚህ ሕፃናት ሲያድጉም መጋባታቸው አይቀርም ብሎ እስከ መገመት የሚደርስ መግባባት ያይባቸዋል። በዚያ አኳኋን በዕድሜያቸው ላይ 5 ዓመት እንዳከሉ አንዱን ቀን አምቢሳ ድንገት በጽኑ ታመመ። ዋናው ችግር ከዚህ በፊት ተሰምቶ የማይታወቅ ሆነ የህመሙ አይነት። አምቢሳ በስዕለ ምናቡ ሞቻለሁ እያለ ማሰቡ ነበር የህመሙ ምልክት። እንደዚህ ያለ ሐሳብ እንዴት በአእምሮስ ሊሰርግ ቻለ? ስላስተዳደጉ ጥንቅት የየዕለት ውሎውን ጠንቅቀን እናውቃለን በሚሉ አዋቂዎች ሲነገር እንደተሰማው እንዲህ አይነቱ ሞቻለሁ የሚለው አስተሳሰብ የሰረጸበት ባልቴት ሞግዚቱ ስለ መንግሥተ ሰማያት ውሎና አዳር በተከታታይ በምታቀርብለት ትረካ ልቡ በመነካቱ ነው ይላሉ። እውነት ሳይሆን አይቀርም። ብዙዎች ባልቴቶች ለሕፃን በመተረክ ይታወቃሉና አንዱን ቀን ሞግዚቱን ገነት ማለት ምን ማለት ነው በማለት ይጠይቃል። ሥራ፣ ድካም፣ ፈተና፣ ትምህርት የሚባል የሌለበት ነው በማለት ብዙ ማብራሪያና ማጣፈጫ ታሪኮችን እያከለች ታስረዳዋለች። አምላክ የጠመቀውን ጣፋጭ ለስላሳ፣ ኬክ፣ ባቅላባ፣ አይስክሬም፣ አሮስቶ፣ ስጋ፣ አትክልት ሁሉን እስከፈለግከው ሰዓት ተኝተህ እያረፈድክ ቀና ስትል የቀረበልን እየተመገብክ መኖር ነው እያለች ስለ መንግሥተ ሰማያት ስትመክረውና ስትተርክለት ቆይታለች። አምቢሳ በተፈጥሮ ዳተኛና ትምህርት የማይወድ ነበር። በተለይ በጠዋት ተቀስቅሶ ወደ ትምህርት ቤት ሂድ መባሉን አምርሮ ነበር የሚጠላው። የጠዋት እንቅልፍ ነፍሱ ነው። የቋንቋና የሳይንስ ትምህርቶች ደግሞ ይህችን ዓለም ከሚጠላባቸው ምክንያቶች አንዱ ነበር። እንዲያውም መጀመሪያ ላይ የነበረው ትልቁ ምኞቱ በፍጥነት አድጎ የአባቱን የንግድ ተቋም ተረክቦ መፈንጠዝ ነበር። እስከሚያድግ ድረስ ለመቆየት ትዕግስት ያጣበትን ምክንያት ወደፊት እንመለስበታለን። በተለይም ለባልቴት ሞግዚቱ መንግሥተ ሰማያት ለመግባት ምን ማድረግ ይገባኛል ሲል ላቀረበላት ጥያቄ የሰጠችውን መልስ ከሰማበት ቀን አንስቶ እረፍትና ጤና አጣ። መሞት አለብህ፣ ካልሞትክ በቀር አይቻልም ያለችውን በማሰብ ብዙ ቀናት አእምሮን ካስጨነቀ በኋላ እንደታቀደውም ለመሞት ወሰነ። ይህን መነሻው ያልተረዱት ቤተሰቦቹ በአምቢሳ ድንገተኛ ሁኔታ በእጅጉ ተጨነቁ። ምስኪኑ ጓደኛው ማይገነትማ ተደብቃ ማልቀሱን ተያያዘችው። አባቱ አቶ አታኡ አሉ የተባሉ አዋቂዎችን አሰባስበው ልጃቸው ያልሞተ መሆኑን ለማሳመን ብዙ ጥረት አደረጉ። አምቢሳ ጥረታቸውን ሁሉ ውድቅ አደረገውና ተከናንቦ ተኝቶ ትእዛዝ ሰጠ። እንደምታዩኝ ሞቻለሁ፣ ለምንድነው ማትቀብሩኝ? ተንኮላችሁ ገብቶኛል።
አልሞትክም የምትሉኝ መንግሥተ ሰማያት እንዳልገባ ለመመቅኘት መሆኑ ገብቶኛል በማለት በአቅራቢያው የሚገኙ የተለያዩ ሐኪሞች እንዲጎበኙ ተደረገ። እየተናገረ እየተመገበ እየተኛ እየተንቀሳቀሰ ሞቻለሁ ለማለት እንደማይቻል በተለያየ ዘዴ ለማስረዳት ተሞከረ። አምቢሳ ግን እንዲያው ምግብ ቀነሰ። አልፎ አልፎ ካልሆነም በቀር ንግግርም ወደ ማቆም በመድረሱ ለልጃቸው ከፍተኛ ፍቅር ያላቸው ቤተሰቦቹ የእውነትም ይሞትብናል በሚል ስጋት ፍርሃት ዋጣቸው። በዚህ መንገድ ችግሩን መፍታት ያለመቻሉን የተረዳው አባት ራቅ ወዳለ ስፍራ ተጉዞ በእውቀቱና በብልሃቱ የተመሰከረለትን አንድ የተሻለ ሐኪም ለማምጣት ወሰነ። እንዳለውም በአገሪቱ በስነ አእምሮ ሕመም ሕክምና ሙያ በውጤታማነቱ የተመሰከረለትን ዶክተር ቁልጬ ዘኑርን አገኘውና አነጋገረው። ዶክተሩም ችግሩን በጥንቃቄ ካዳመጠ በኋላ በመጨረሻ ትዕዛዙን ሰጠ። ልጅህን አለው ለአቶ አታው አጭር ትዕይንት በመፍጠር ልጅህን በሚቀጥሉ 8 ቀናት ላድነው እንደምችል ቃል እገባልሃለሁ። እኔም ልህን ሁሉንም ነገር ግን ያለ ጥያቄ መፈጸም አለብህ። ጉዳዩ ምንም እንግዳና የሚያስገርም ቢመስልም ትዕዛዜን ግን ሳታንገራግር ትፈጽማለህ። አባትየውም በተሰጠው ትዕዛዝ ተስማምቶ ሕክምናው ዕለቱን እንዲጀመርለት ተማጸነ። ሐኪሙ ከኋላው እንደሚከተለው አስረድቶ የልጁ አባትም ወደ ቤቱ በመገስገስ በታዘዘው መሠረት ቤቱን አደራጀ። ሚስቱን፣ የልጁን ጓደኛ ማይገነትንና ሠራተኞቹን በሙሉ ሐኪሙ ያዘዘውን በሙሉ እንዲፈጽሙ አስጠነቀቀ። የተሰጣቸውን ግዳጅም ያለ መጠይቅ አከናወኑ። ዶክተሩም እንደደረሰ ወደ አምቢሳ ክፍል ተወሰደ። በጾም በብስጭት የከሳውን በጀርባው የተጋደመውን ጸጉሩ ተንጨባሮ የሚታየውን አምቢሳን አተኩሮ ሲመለከተው ከቆየ በኋላ ወደ ተሰበሰቡ ሰዎች ዞር በማለት ምንድነው የሞተ ሰው አክም የምትሉኝ? ሞቷል እኮ እንዴ! አስክሬን አጋድማችሁ እንዴት ትጠሩኛላችሁ? አሁኑኑ የቀብር ሥርዓቱን አዘጋጁና ቶሎ መቀበር አለበት አለ። ልክ አዲስ ነገር እንደሰማ አይነት። ቤተ ዘመዶቹ በሁኔታው የተሳቀቁ ቢሆንም አምቢሳ ግን በድንገት የፊቱ ፈገግታ እየጻደለ አላልኳችሁም? ትክክል ነኝ፣ ይኸው ዶክተሩ መሰከረ አለ። አቶ አታውና ሚስቱ ለሐኪሙ የገቡለትን ቃል በማስታወስ የተጠየቀውን የቀብር ሥነ ሥርዓት ማደራጀት ቀጠሉ። ቤተ መንግሥቱንም አምቢሳ በሰማው የሐኪሙ አስተያየት በመፈንደቅና ካልጋው ዘሎ በመነሳት ያጨበጨበ መደነስ ጀመረ። በዳንስና ጭብጨባው ብዙ ስለቆየበትም ለመጀመሪያ ጊዜ ኃይለኛ የረሃብ ስሜት አንገበገበውና ምግብ እንዲሰጠው ጠየቀ። ሐኪሙ ጣልቃ በመግባት አሁን ሞታል፣ ምግቡን ልታገኝ የምትችለው መንግሥተ ሰማያት በደረስክ ጊዜ ብቻ ነው። አሁን የኛ ተግባር ሟቹን መቅበር ብቻ ነው አለ። ሐኪሙ በዚህ ብቻም አልተወሰነም። ክፍሉ መንግሥተ ሰማያት የሚባለውን ስፍራ እንዲመስል በልዩ ልዩ ሁኔታ የተዘጋጀውን የድንኳን አዳራሽ ጎበኘና የመጨረሻውን ትእዛዝ ሰጠ። ግድግዳዎቹ ፍጹም ንጹሕና ነጫጭ የሐር መጋረጃዎች እንዲለብሱ ተደረገ። የተለያዩ ስዕሎች እዚህም እዚያም ተሰቀሉ። ሻማዎችና ፋኖሶቹ ሌሊትና ቀን ማብራታቸውን ቀጠሉ። አሽከሮችና ገረዶች ጻዕዳ ልብሶችን ለብሰው ከጀርባቸው ክንፍ ተገጠመላቸውና መላእክትን እንዲወክሉ ሆነው ቀረቡ። ያሬዳዊ ዜማዎች እንደ ሻማና ፋኖሶቹ ሳያቋርጡ በስሱ እንዲተላለፉ ስፒከሮች ዙሪያውን ተደረደሩና የጽርሐ አርያም ኑሮ ተጀመረ። አስክሬን ተብዬው ሕፃን አምቢሳ ደግሞ ከላይ ክፍት በሆነ የሬሳ ሳጥን ውስጥ ገብቶ እንዲጋደም ተደረገና የፍትሐት ሥርዓት ተካሄደ። አምቢሳም በሆነው ሁሉ እየተደሰተ በሳጥን ውስጥ እንደተጋደመ እንቅልፍ ይዞ ጥርግ አለ። በዚያን ሰዓት ነው ወደ ድንኳኑ ወደ መንግሥተ ሰማያት እንዲዛወር የተደረገው። ከእንቅልፉ ሲነቃ ዙሪያ ገባው ተለዋውጦ አገኘውና በመገረም ምንድነው? የት ነው ያለሁት? በማለት ጠየቀ። ጌታዬ መንግሥተ ሰማያት ውስጥ ነው ያሉት፣ ረሱት እንዴ? ካሽከሮች ወይም ከመላእኩ አንዱ አስረዳ ወይም ጠየቀ። በጣም ርቦኛል፣ ወይ ጣፋጭ ኬክ ወይም አሮስቶ ነገር ይቅረብልኝ አለ ባልቴቷ ሞግዚት የጠራቻቸውን የምግብ አይነቶች እያስታወሰ። እሺ ክቡር ሆይ በደቂቃዎቹ ሲደርሳል ካለ በኋላ መጋረጃውን ገርበብ ሲያደርገው ከጀርባቸው ክንፍ ያላቸውና ጻዕዳ የለበሱ ወንድና ሴት መላእክት አዳራሹን በአንድ አፍታ ግርግር ፈጥረው ሲተራመሱ ከቆዩ በኋላ ምግብ በምግብ አደረጉታ። አትክልቱ፣ ጭማቂው፣ በርገሩ ወዘተ ዙሪያውን ተኮለኮለ። መላእክቱም እጃቸውን በመዘርጋት የሙዚቃውን ምት እየተከተሉ ክንፎቻቸውን በማርገብገብ የመንሳፈፍና የማረብረብ አይነት ትርኢት ለማሳየት እየተጣጣሩ ወዲያ ወዲህ ሲሉ አምቢሳ ምግቡን ጥብስቅ አርጎ በላና በረጅሙ ተነፈሰ። እረፍት እንደሚያሻውም ጠቆመ። ሁለቱ መላእክት እያረበረቡ ቀርበው የተገነዘበትን ከፈን ከላዩ ላይ በማስወገድ ወደ ባኙ ይዘውት ገቡ። አጥበው
የሌሊት ልብስ ቆብ አጥልቀውለት ተሸክመው አመጡትና ከዚህ ቀደም አይቶት በማያውቀው የተዘጋጀ አልጋ ውስጥ ገብቶ እንዲተኛ ብርድ ልብሱን ገለጡለት። አምቢሳ እንደተጋደመ ጥልቅ እንቅልፍ ወሰደው። ማለዳ ላይ እንቅልፍ ጠግቦ ቢነሳም ግራ ቀኙን ሲመለከት ግን የምሽቱ ድባብ አሁንም አልገፈፈም። መጋረጃዎቹ ዳር እስከ ዳር ገጥመዋል። ሻማዎቹና ፋኖሶቹ እየበሩ ነው። መላእክቱ የአምቢሳን መንቃት እንዳወቁ ልክ እንደ ትናንቱ እየተዋከቡ ያንኑ አይነት የምግብ ገበታ አዘጋጁና እንሆ አሉት። ለምንድነው የትናንቱን አይነት ምግብ ደግማችሁ የምታቀርቡልኝ? አምቢሳ በቁጣ ድምፅ የሚፈልጋቸው ምግቦች ዘረዘረ። ወተት፣ ቡና፣ አይብ ነገር አይኖራችሁም? ከመላእክቱ አንዱ በትህትና እጅ እየነሳ ክቡር ሆይ በመንግሥተ ሰማያት ቁጣ በጭራሽ የተከለከለ ነው። እንደሚያውቁት አንድ እንግዳ በመንግሥተ ሰማያት በመጀመሪያ ቀን የተመገበውን ምግብ ዕድሜ ልኩን የመመገብ ግዴታ አለበት። ቆይ አሁን ቀን ነው ጨለማ ነው አልገባኝም። በመንግሥተ ሰማያት ቀንና ሌሊት የሚባል ነገር የለም ጌታዬ። ዶክተሩ ለነዚህ ሰራተኞች እንዴት መታዘዝና ለሕፃኑ ልጅ ምን አይነት ጸባይ ማሳየት እንዳለባቸው በበቂ ሁኔታ አስጠንቅቋቸዋል። አምቢሳም ባይጥመውም ግዴታውን ተቀብሎ የቀረበለትን ምግብ በትናንትናው ስልት በልቶ ካጠናቀቀ በኋላ በወርቅ ማቅረቢያ እጁን እየታጠበ ሳለ እያስተናገደው ያለው መልአክ ለመሆኑ ሰዓቱ ስንት ነው አለና ጠየቀው። በመንግሥተ ሰማያት ጊዜ የሚባል ነገር የለም ጌታዬ። አሁን ምን ብሰራ ይሻለኛል ታዲያ? አምቢሳ ጨንቆታል። ክቡር ሆይ በገነት ውስጥ ማንም ሰው ምንም እንዲሰራ አይፈቀድለትም እንዴ? እሺ ሌሎቹ ጻድቃንስ የት ናቸው? መገናኘት እፈልጋለሁ። በጽርሐ አርያም ውስጥ እያንዳንዱ ጻድቅ ቤተሰብ የራሱ የሆነ መኖሪያ ይኖረዋል እንጂ ከሌሎች ቤተሰቦች ጋር አይቀላቀልም። ማንም ማንንም አይጠይቅም እያልከኝ ነው? አዎ ክቡር ሆይ በመንግሥተ ሰማያት ውስጥ አንዱ ሰው ከሌላው ብዙ እልፍ ሚሊዮን ኪሎ ሜትር ርቀት ላይ ስለሚኖር ማገናኘት ይቸግራል። እንዴ እሺ እያንዳንዱ ቤተሰብ ከሌላው ተለይቶ የሚኖር ከሆነ ብቻዬን እንዴት እዘልቀዋለሁ? ለመሆኑ የኔ ቤተሰቦች መቼ ነው ወደዚህ የሚመጡት? ክቡር ሆይ አባቱ ወደዚህ ለመምጣት ገና 20 ዓመት ይቀራቸዋል። እናቶማ 30 ዓመት ነው የሚቀራቸው። ስለዚህ እስከዚያው ዘመን ብቻውን መቆየቱ ግዴታ ነው። እንዴ ጓደኛዬ ማይገነትስ? እሷማ ጥሬ 50 ዓመት አላት በምድር ላይ። ታዲያ ይህን ሁሉ ዓመት ብቻዬን? አዎ ክቡርነቶ። ለመሆኑ ማይገነት በዚህ ሰዓት ምን እያደረገች ይሆን? ልክ በአሁኑ ሰዓት ስለ ክቡርነቶ ሐዘን ክፉኛ እያለቀሰች ነው። ግን ክቡር ሆይ ልብ ይበሉ፣ አንዲት ሴት ለአንድ ወንድ እስከ ዘላለሙ እያለቀሰች አትኖርም። ፈጠነም ዘገየም እርሶም መርሳቱ አይቀርም። ሌላ በሕይወት ያለ ሰው ማግባቷም አይቀርም። ይህ በሕይወት የሚኖሩ ሰዎች ዕጣ ፈንታ ነው። ገነት የገቡት ሁሉ ይረሳሉ። አምቢሳ ለመጀመሪያ ጊዜ ተነስቶ መንጎራደድና ራሱን ማፍታታት ከጀለው። በሕይወት ከተገኘባት ቀን አንስቶ አድርጎ የማያውቀውን አንድ ነገር የመስራት ፍላጎት ተቀሰቀሰበት። ግን ምን ያደርጋል? በመንግሥተ ሰማይ ሥራ የሚባል ነገር የለም። አምቢሳ ሐኪሙ ቃል እንደገባውም ለ8 ቀናት በውሸት ገነት ውስጥ በዚህ መልኩ ታስሮ ሊሰነብት ተገደደ። ከቀን ወደ ቀን ግን ሐዘንና ብስጭቱ እየጨመረ መጣ። አባቱን አፈቀው፣ እናቱን ተከዘ። ማይገነትን ሌትና ቀን ማለም ያዘ። መገለሉ ጠነከረበት። ልክ በምድር ላይ እንደነበረው የመሆን ምኞቱ ተፋፋመ። መጽሐፍ ማንበብ፣ ትምህርት ቤት ዩኒፎርም ለብሶ መሄድ፣ ፈተና መቀመጥ፣ የናፈቀውን ፈረሱን መጋለብ፣ ከጓደኞቹ ጋር መከራከር፣ እዚህ ሲበላቸው ስለሰነበቱ ምግቦች ለአብሮ አደጎቹ መንገር፣ ከማይገነት ጋር ዕቃቃ ስለመጫወት ሁሉን ትውስታ አሰበ። ይህን ሁኔታ ሊቋቋም እንዳቃተው መናገር አለበት። በፊቱ ላይ ከሚያረቡበት መልአኮች አንዱን ጠቀሰውና እኔ እንደማስበው መኖር የተሻለ መስሎ እየታሰበኝ ነው። እንዴት ሆኖ ክቡር ሆይ? መኖር እኮ አስቸጋሪ ነው። ሥራ አለ፣ ፉክክር አለ፣ ጥናት አለ፣ ትምህርት አለ። እዚህ ግን መብላት፣ መጠጣት፣ መተኛት፣ በቃ እዚህ አይሻልም? እኔ እዚህ ሆኜ ከሚደላኝስ ምድር ላይ እየኖርኩ ድንጋይ ብፈልጥ ግንድ ብሸከም ይሻለኛል። እንዴ ለመሆኑ በዚህ አይነት የምቀጥለው እስከ መቼ ነው? ለዘላለሙ ነዋ ክቡር ሆይ። በዚህ አይነት ሁኔታ ለዘላለም? አምቢሳ ጸጉሩን እየነጨና እንባውን እየዘራ ቀጠለ። ራሴን ብገል ይሻለኛል። መልአኩ በዝግታ ክቡር ሆይ የሞተ ሰው ራሱን መግደል አይችልም አለው። ያቺ የተደሰኮረላት 8ኛ ቀንም ደረሰች። አምቢሳ የመጨረሻውን ተስፋውን በቆረጠበት በዚች ቀን ሐኪሙ
አዲስ ማስመሰያ አዘጋጀና አንዱን መልአክ ላከበት። መልእክተኛውም ክንፉን እያጣፋ እጅ ከነሳ በኋላ ክቡር ሆይ እስካሁን ጥናት እያካሄድን ነበር። ዛሬ ጉባኤ ተሰይሞ እርሶ ሞቱ የተባለው በስተት መሆኑን ስለተደረሰበት ተመልሰው መኖሩን እንዲቀጥሉ ወደ ምድር እንድንመልሶት ተወስኗል አለው። አልሞትክም ነው የምትለኝ? አዎ ክቡር ጌታዬ፣ ይነሱ ወደ ምድር ቤት እንመለስ። አምቢሳ በጣም ተደሰተ። መልአኩም ማዝሎት በአዳራሹ በየኮሪደሩ በመመላለስ ብዙ ሲያስመስል ከቆየ በኋላ ወደ ቀድሞ ክፍል ይዞት ገባ። ጊዜው ብሩህና ፀሐያማ ስለነበር የፀሐይ ብርሃን በመስኮቶቹ በኩል ዘልቆ ታየው። ንጹሕ አየር ተነፈሰ። በመስኮቱ በኩል አሻግሮ ወደ መናፈሻው ሲመለከት የወፎችን መዝሙር አደመጠ። ቀለማቸውን አደነቀ። ቢራቢሮቹ አበባ ሲቀስሙ ተመለከተና ከመገለል ወጥቶ ከብዙ ሚሊዮን ሰዎች ጋር የመቀላቀል ስሜት ተፈጠረበት። ወደ እንስሳቱ ማደሪያ ተንጠራርቶ አየ። ላሞችም በዋ ሲሉ፣ አህዮች ሲያናፉ አደመጠ። በስማም ዓለም ምንኛ አስደሳች ነች! ራሱን ጠየቀ። ወላጆቹና ቤተ ዘመዱ ማይገነትን ጨምረው ገርበብ ያለውን በር በርግደው በድንገት ገቡና ለማቀፍ ተሻሙት። መኖር ምን ያክል ጥሩ እንደሆነ ልነግራችሁ ቃላት ያጥሩኛል አለ። ሰላምታውንና ናፍቆቱን ተንፈስ ካለ በኋላ ሁሉንም አተኩሮ ተራ በተራ እየተመለከተ በመጨረሻም ማይገነት ላይ አይኖቹን ብዝዝ አድርጎ ማይገነት፣ እኔ ሰማይ ቤት በነበርኩባቸው በእነዚያ ረጅም ጊዜያት ከሌላ ልጅ ጋር ቃቃ አልተጫወትሽም? መልአኩ እኮ ነግሮኛል። ውሸት ነው? ዛሬም ትወጅኛለሽ አላት። አዎ፣ ምን ጥርጥር አለው? በጭራሽ ካንተ ሌላ ከማንም ጋር አልተጫወትኩም፣ አልጫወትምም። እንደሱ ከሆነ ከዛሬ ጀምሮ ሳንለያይ አብረን መኖር አለብን። አምቢሳ ጎበዝ ልጅ ሆኖ ትምህርቱን ጨርሶ የአባቱን ንግድ በማሳደግ በውጭ ኤክስፖርት ሥራ ላይ ከተሰማራ በኋላ ዶክተር ቁልጬን የክብር እንግዳ በማድረግ ምድር ሰማዩን ባስደነቀ ሰርግ ከማይገነት ጋር ተጋብተው የልጅ ልጆች አፍርተው ከዘመን ዘመን ላገኙት ሁሉ ዶክተሩ አምቢሳን እንዴት አክሞ እንዳዳነው ለትውልዶቻቸው እየተረኩ የዚያ ትውልድም ተረት ለኛ ደርሶ እውነትም ማንም ለማንም ማስረዳት የማይችለው የመንግሥተ ሰማያት አይነት ውድ የቻናሌ ተከታታዮች የሰማችሁትን እንደወደዳችሁ ተስፋ አድርጋለሁ። ይህን የሰማችሁትን ወይም ወደ ቻናሌ ጎራ ብላችሁ የወደዳችኋቸውን ለወዳጆቻችሁ ማጋራቱን አትርሱ። ሰላም።